የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሚያዝያ 22 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሚያዝያ 22 ቀን 2041 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለ ሰው ይበቃል። አርብ ሚያዝያ 21 ቀን 1969 ዓመተ ምህረት ከ43 ዓመታት በፊት ሜይ ዴይ ዓለም አቀፍ የሰራተኞች ቀንን በዋዜማው ለማክበርና በአጋጣሚውም የፋሽስቱን ደርግ አምባገነናዊ አገዛዝ ለመቃወም በወጡ ላባደሮች፣ ተማሪዎች፣ መምህራንና ሴቶች ላይ የደርግና የመኢሶን ካድሬዎች የጅምላ ጭፍጨፋ አካሄዱ። ከግራዚያኒው የካቲት 12929 ፍጅት የተኮረጀ ነበር። በሺዎች የሚቆጠሩ የኢሃፓ አባላትና ደጋፊዎች ሰማዕት ሆኑ። በማግስቱ ቅዳሜ ፋሽስታዊው ደርግ የሰማዕቱን አስከሬን የተገደሉበትን ጥይት ብዛት ቆጥሮ እያስከፈለ በሟች ወላጆች ላይ ሌላ ግፍ ፈጸመ። ሰማዕታቶቻችንን ሁሌም እንዘክራለን። አርማቸውን አንግበን እስከ ድልም እንጓዛለን። ፋሲካ መለሰ በከኛ ልጆች ጋር መጽሐፉ የሚያዝያ 21ን ጭፍጨፋ በሚመለከት የአይን ምስክርነቱን የሰጠበትን ምዕራፍ እናቀርባለን። በቅድሚያ ግን ዜናና ከዝግጅት ክፍላችን የቀረበውን ሀተታ እናሰማለን። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ኢሰማኮ አንዳንድ አሰሪዎች ለሰራተኞች መብት የሚሟገቱ የሰራተኞች ማህበራት አመራሮችን ከስራ እንደሚያባርሩና እንደሚያዋክቡ ወይም ወደ ሌላ አካባቢ እንደሚያዛውሩ ሐሙስ የሚከበረውን የዓለም ሰራተኞች ቀን አስመልክቶ በሰጠው ጋዜጣዊ መግለጫ ከሷል። ኢሰማኮ መንግስት በሰራተኞች አነስተኛ ደሞዝ ላይ ከፍተኛ የገቢ ግብር በመቁረጡ ሳቢያ ሰራተኞች መሰረታዊ ፍላጎታቸውን ማሟላት እንዳልቻሉም ገልጿል። በኢትዮጵያ በተከሰተው ከፍተኛ የኑሮ ውድነት ሳቢያ በሚሊዮኖች የሚቆጠሩ ሰራተኞች የኑሮ ሁኔታ አሁንም አሳሳቢ ሆኖ መቀጠሉን ኢሰማኮ አስታውቋል። መንግስት የሰራተኞችን ዝቅተኛ የደሞዝ ወለል እንዲወሰን ኢሰማኮ ጥያቄ ካቀረበ የቆየ ቢሆንም አገዛዙ በጥያቄው ላይ እስካሁን ውሳኔ አልሰጠም። ኦሮሚያ ክልል ተብሎ በሚጠራው አካባቢ በሞላ ያሉ የወረዳና የቀበሌ የመንግስት መዋቅር አመራሮች ከሐሙስ ጀምሮ ለ40 ቀናት የመሰረታዊ ውትድርናና ፖለቲካ ስልጠና እንደሚሰጣቸው ምንጮች ዘግበዋል። ስልጠናውን የሚወስዱት አመራሮች የወረዳና ቀበሌ ዋና አስተዳዳሪዎችና የሰላምና ጸጥታ ዘርፍ ኃላፊዎች ሲሆኑ ለ40 ቀናት የሚቆየው ስልጠና የሚሰጠው በአዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ውስጥ ነው ተብሏል። በአሩሲ ዞን ባርሲ ስሬ ወረዳ የኦነግ አሸባሪዎች አይሱዙ የህዝብ ማመላለሻ ተሽከርካሪ አስቆመው ከ50 በላይ ተሳፋሪዎችን ማገታቸውን ምንጮች ዘገቡ። አሸባሪዎቹ ተሳፋሪዎቹን ያገቱት ረቡዕ እኩለ ቀን ላይ ሲሆን አውቶቡሱ ከአርሲ ስሬ ወረዳ ወደ አዳማ ናዝሬት በመጓዝ ላይ እንዳለ መሆኑም ታውቋል። እገታው የተፈጸመበት ስፍራ ከዚህ ቀደም በጸጥታ ኃይሎች ጥበቃ ይደረግለት እንደነበር የገለጹት ምንጮች በዛሬው ዕለት ግን የጸጥታ ኃይሎች ከአካባቢው መነሳታቸውን ያዩ አሸባሪዎች አውቶቡሱን ማገታቸውን ገልጸዋል።
ለሁለት የተከፈለው ወያኔ አንደኛው አንጃ ትግራይ ሊበራል ዴሞክራሲያዊ ፓርቲ ተብሎ እንደተሰየመና በምርጫ ቦርድ የደብረ ጽዮንን ህወሓት ቦታ ለመያዝ እየተጣደፈ መሆኑን የተለያዩ ምንጮች ዘግበዋል። ይህ በጌታቸው ረዳ የሚመራው አዲስ በመቋቋም ላይ ያለው ፓርቲ የፓርቲው ፕሮግራምና ህገ ደንብ ተቀርጾ የመስራች አባላት ፊርማ እየተሰበሰበ መሆኑንና በግንቦት ወር መጀመሪያ ግድም ፓርቲው ከምርጫ ቦርድ እውቅና ያገኛል ተብሎም ይጠበቃል። ያገዛዙ ድጋፍ ያለው በመሆኑም ሌሎች ተቃዋሚ ነን ባዮች በምርጫ ቦርድ ለመመዝገብ የሚደርስባቸው መንገላታትና ውጣ ውረድን በቀላሉ ይወጣዋል ተብሏል። አሜሪካ በየመን አፍሪካውያን ስደተኞች ማዕከል ላይ በፈጸመችው የአየር ጥቃት በትንሹ 68 ሰዎች መገደላቸውና 47 ሰዎች መቁሰላቸውን ዓለም አቀፍ የዜና ምንጮች ዘግበዋል። በየመን ጊዜያዊ የስደተኞች ማቆያ ማዕከል ወደ ሳውዲ አረቢያ መሻገር የሚፈልጉ በብዙ መቶዎች የሚቆጠሩ ኢትዮጵያውያንና የኤርትራ ተወላጅ ስደተኞች የሚገኙ ሲሆን የጥቃቱ ሰለባ መሆናቸውም ታውቋል። የተባበሩት መንግስታት ድርጅት የማዕቀብ ተቆጣጣሪ የባለሙያዎች ቡድን ቡልጋሪያ ለተባበሩት የአረብ ኤሚሬቶች የሸጠቻቸው ሞርታሮች በሱዳን ፈጥኖ ደራሽ ኃይል እጅ እንዴት ሊገቡ እንደቻሉ ምርመራ እያደረገ መሆኑን ሮይተርስ ዘግቧል። ሞርታሮቹ ወደ ዳርፉር ሲገቡ የተያዙት ባለፈው ህዳር ወር ነበር። ቡልጋሪያ ዳርፉር ላይ የተያዙትን አይነት ሞርታር የተኳሾች ከ6 ዓመታት በፊት ለኤሚሬቶች መሸጧን ለተባበሩት መንግስታት ድርጅት ባለሙያዎች ቡድን ማረጋገጧን ዘገባው ጠቅሷል። የቡልጋሪያ የውጭ ጉዳይ ሚኒስቴርም ኤሚሬቶች የቡልጋሪያ ሞርታሮችን ለሶስተኛ ወገን ለመሸጥ ፈቃድ እንዳልጠየቁ አስረድቷል ተብሏል። ሱዳን ኤሚሬቶች ፈጥኖ ደራሽ ኃይሉን ጦር መሳሪያ ታስታጥቃለች በማለት ያስገባችውን አቤቱታ የተባበሩት መንግስታት ድርጅት ፍርድ ቤት በመመርመር መጀመሩ ይታወቃል። በሀብት የሰከሩ የቤተሰብ አባላት አምባገነኖች የሚገዙት የአረብ ኤሚሬቶች በአንዳንድ የአፍሪካ ሀገሮች የሚያደርጉት የፖለቲካና የሃይማኖት ጣልቃ ገብነት መረን እየለቀቀ መሄዱን የሚገልጹ የፖለቲካ ታዛቢዎች ቶሽ መባል አለባቸው ሲሉ አጽንኦት ሰጥተው ያሳስባሉ። ዜናው በዚያ በቃ። ቆማጣን ቆማጣ ካላሉት። ይህ የአበው አባባል በስጋ ደዌ ላይ የተደረገ ስላቅ አይደለም። ይልቁንስ በአነጋገር መዝረክረክን አበውም እመውም የሚጠየፉት ነውና ይህ አባባል የአስተሳሰብ ድውያንን የተመክሮ ጉምዶችን ለመጥቀስ የተሰነዘረ ነው። ቆማጣን ቆማጣ ካላሉት ያሉት አንዳንዶች በረህጥ ሰብዕናቸው ከራሳቸው አልፈው ሌሎችን ለማጨቅየት ሲያፏጭሩ በመመልከታቸው ገብቶ መፈትፈትን ለማስቆም ያደረጉት ምክር ቢጤ ተግሳጽ ነው።
ከሰሞኑ አንድ የወያኔ ውልድ ካድሬ ያዙ ይልቀቁኝ ሲል ታዝበናል። ኢትዮጵያዊነት የአንድ ዘር ውጤት የሚመስላቸው ነሆለሎች ዛሬም ድረስ እንዳልገባቸው እያሳዩን ነው። ኦሮሞ ራሱን የቻለ ነጻ አገር ነው ሲሉ እንዳልከረሙ ሁሉ ኦሮሞነት ከኢትዮጵያዊነት ተለይቶ አይታይም የሚል አዲስ ታክቲክ ፈጥረው ብቅ ማለታቸውን እያየን ነው። እንደማታደር ቆጥረውት ከሆነ ጭምብላችሁን አውልቁ እንላቸዋለን። ኢትዮጵያ የዘረኞች የተናጠል ቤት አይደለችም እያልን ደጋግመን መክረናል። መፈክራቸው ጊዜ የተሰጠው ቅል ድንጋይ ይሰብራል የሚል ከሆነ የሰጠው ጊዜ የሰጠውን ሲነጥቅ ስለሚቸግር አስተውሎ ማድረጉ ይመረጣል። በጣም ከሚያስቀው መሃል ከራሱ ጠባብነት አልፎ ዓለም አቀፍ ራዕይ ያላቸውን እንደ ሎሬት ጸጋዬ ገብረመድህን ያሉ ሰዎችን በዘር ተራ ሊያሰልፋቸው ሲንደፋደፍ መታየቱ ነው። ለመሆኑ በየትኛው መለኪያ በየትኛው አነጋገሩና አጻጻፉ ነው ሎሬት ጸጋዬ ከኢትዮጵያዊነት ወርዶ ጎሳ ውስጥ ተወሽቆ የታየው? እስከ መጨረሻው የሕይወት ዘመኑ እመብርሃን ኢትዮጵያን አዘንጊያት እያለ ሲማጸን የኖረን ብርቅዬ የኢትዮጵያ ልጅ እንዴት አድርጎ በጎሳ ኮሮጆ ውስጥ ማስገባት ይቻላል? ጥላሁን ገሰሰም ቢሆን አንድም ጊዜ በጎሳ አምኖ የማያውቅ ግለሰብ ነው። ይህን መሳዩን የኪነት ጀግና በዘር ሊስት ውስጥ ከቶ ለማየት መፈለግ የጅላጅል ሙከራ ከመሆን አያልፍም። አጥንቴም ይከስከስ እያለ የዘመረው ለኢትዮጵያ እንጂ ለሌላ አይደለም። ይህን መሳይ ድፍረት የያዘው ካድሬ ድርጊቱ ሁሉ ጊዜን ተከልሎ እንደሆነ የሚታወቅ ነው። አለበለዚያ ከስም ማጥፋት በላይ የሆነ ወንጀል መሆኑ ሊሰማው በተገባ ነበር። የኢትዮጵያ ሕዝብ ብርቅዬ አድርጎ የሚመለከታቸው አንበሳ እያለ የዘመረላቸው እነ ቀነኒሳ ከኢትዮጵያዊነታቸው ዝንፍ ብለው አያውቁም። ጀግናዋ ደራርቱ ቱሉ፣ ጥሩዬ፣ መሰረት፣ አልማዝ፣ ሌሎችም አትሌቶች በኢትዮጵያዊነታቸው ሲደራደሩ አልተስተዋሉም። እንዲያ ቢሆን ኖሮ ከአገር ወጥተው መኖሩ ባልጠፋቸው ነበር። ለነገሩ እንዲህ የዘቀጠ የፖለቲካ አስተሳሰብ ከመታየቱ በፊት የኢትዮጵያ ፖለቲካ በዘር ተቃኝቶ ማያውቅ፣ ብዙዎች ጎሳቸውን ሳይሆን የኢትዮጵያዊነታቸውን አርማ አንግበው ነው የተዋደቁት። የቅርብ ዘመኑ የወጣቶች መስዋዕትነት በቂ ማስረጃ ነው። ቢንቆረቆር ደሜ ለአዲስ ስርዓት ልምላሜ ብለው ዘመሩ እንጂ ጎሳዬ ዘሬ የሚል የበታችነት ስሜት አላንጸባረቁም። ያ ሁሉ ጀግና ከአንድ ዘር፣ ከአንድ ጎሳ፣ ከአንድ ቋንቋ፣ ከአንድ ቤተሰብ የወጣ ሆኖ አልነበረም። ቋንቋው አንድና አንድ ሆኖ የታገለው ለአገር ነጻነት፣ ለሕዝብ እኩልነት ብቻ፣ ሌላ ቀራቅንቦ አልጎተተም። ኢትዮጵያዊ አይደለውም ማለት የግል መብት ነው። ያልሆነ ታሪክ እያመጡ የማይወጡት ባህር ውስጥ መዘፈቅ ግን አላዋቂ ዋናተኛ መሆን ነው። መንደር ውስጥ ያገኙት ወንዝ ሁሉ የሰፈር ውሃ አይደለም። መምጫው አይታወቅምና ቢያንስ እስኪያውቁ ድረስ መቆጠብ ብልህነት ነው። እንኳንስ የበላይ ዘለቀ የሕይወት ታሪክ የነ ጀነራል ታደሰ ብሩም ታሪክ ከኢትዮጵያዊነት ያፈነገጠ አልነበረም። ኦሮሞነትን የሚያውቁት በውልደት ነው። ኢትዮጵያዊነት ግን በመስዋዕትነት ነው። ኢትዮጵያ የነብር ዝንጉርጉር ምሳሌ ነች የተባለው ዘረኞች የሚሉት አይነት አንድ ወጥ መልክ ስላላት አይደለም። በሃይማኖትም እንደዚያው ነው። ነብር ዝንጉርጉርነቱን ኢትዮጵያዊነቱን መሻር ይቻለዋልን የተባለው ለዚህ ነው። ማንም ተራ ዘረኛ በሚለው የምትተረጎም አገር አይደለችም ኢትዮጵያ። ይሄ ሊታወቅ ይገባል። ኢትዮጵያን በዘር ማቆሸሽ ስሜት ለ30 ዓመታት የዘለቀ ነው። ያም ሆኖ በፈቃደኝነት የሕዝብ ድጋፍ የማያገኝ የጨነገፈ አስተሳሰብ በመሆኑ ሕዝብን በማሰቃየት፣ በማሳደድ፣ በማፈናቀል፣ በማፈን ሀብቱን መዝረፊያ ዘዴ አድርገውታል። በዘር ስሜት ብጥብጥን ለመፍጠር በመጣር ያልተሞከረ ሙከራ የለም። ያ ሁሉ ግን ባዶ ልፈፋ ነው። ኢትዮጵያዊ አይለያይም።
እንኳንስ ለአዳዲስ ጎጠኞች በሙያው ሰልጥነንበታል ያሉት የወያኔ ጌኛዎች እንኳ ህዝቡን በጥቅማ ጥቅም ለመለያየት ቢሞክሩም ኢትዮጵያዊነቱን አልሸጠላቸውም። ቀኑ ሲደርስ ቀኑ ሲመጣ የዘር የምቧይ ካብ የልጆች ሥራ ነውና ይፈራርሳል። ድል ለኢትዮጵያ ሕዝብ! ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ። በ1969 ዓመተ ምህረት የሜይዴይ እልቂት ከአንድ ዓመት በፊት በ1968 ዓመተ ምህረት የሰራተኞች ቀንን ሜይዴይ ለማክበር የተካሄደው ሰልፍ የኛ አባላት ከሰራተኛው ጋር ተቀላቅለው ነው የተካፈሉት። ሰልፉ የተካሄደው መንግስት ባዘጋጀው ሰልፍ ላይ አብዮት አደባባይ ነበር። ምንም እንኳን የተወሰኑ አባሎቻችን ቢገደሉ ቢደበደቡና ቢታሰሩም የተሳካ ሰልፍ ነበር። ዘመኑ ሁኔታዎች በፍጥነትና በተወሳሰበ መንገድ የሚቀያየሩበት ስለነበር በሚቀጥለው ዓመት ያንኑ አይነት ሰልፍ ማድረግ አይቻልም ነበር። 1969 ዓመተ ምህረት የሜይዴይ ሰልፍ ከ1968 ዓመተ ምህረቱ በፍጹም የተለየ ነው። በመላው አዲስ አበባ ስለሆነ ሁኔታ ልነግርህ አልችልም። እኔ የተካፈልኩበትን ብቻ ከሞላ ጎደል ላጫውትህ። በዓሉ የሚመለከተው የኢሃፓ የሰራተኛው ላባደሩን ክንፍ ነበር። ምክንያቱም ሜይዴይ የሰራተኛው ቀን ነው። በሌላ በኩል ደግሞ ደርግ በመደበኛነት የሚያዘጋጀው የራሱ ሰልፍ አለ። በዚህ ዓመት በእነሱ ሰልፍ ላይ ጸረ ደርግ መፈክር ይዞ መሰለፍ እንደማይቻል እኛም የበላዮቻችንም አውቀናል። ስለዚህ የመንግስትን ኃይል ለመከፋፈል በሚያስችል ሁኔታ በተለያየ ቦታ ሆኖም በተመሳሳይ ሰዓት ከዋናው ህዝባዊ በዓል ቀደም ብሎ በመላው አዲስ አበባ ሰልፍ እንዲካሄድ ከበላይ አካል ተወሰነ። የሰልፉ ብዛት ወደ 25 በሚሆኑ አካባቢዎች እንዲሆን ነበር። በአዲስ አበባ በሚገኙት 25 ከፍተኞች ብዛት አንጻር ተሰልቶ ሳይሆን አይቀርም። ከሰልፉ ቀን ቀደም ብሎ ሁሉም አባላት እንዳይቀሩ በአጽንኦት አልተነገረም።
የፈለገና የተመቸው ብቻ እንዲካፈል የታሰበ በሚመስል መልክ ነው መልእክቱ የተላለፈው። እኔም ወደ ታች እንዲተላለፍ ያደረኩት በዚሁ መንፈስ ነበር። የዚህ ምክንያቱ ሰልፍ እንዲካሄድ የወሰነው ኢላማ የላባደሩ ክንፍ ስለነበር ይመስለኛል። የኢላማ አባላትም በአካባቢያቸው ከኛ ከወጣት ክንፍ አባላት በበለጠ ተነሳሽነት እንዲሰለፉ በጥብቅ ተነግሯቸው እንደነበር ሰምቻለሁ። ሰልፉ የሚጓዝበትን አቅጣጫና ሰዓት እንድንመርጥ አልተጠየቅንም። ካልተጠየቅን ደግሞ ሰልፉ የላባደሮቹ ስለሆነ መነሻውንና መድረሻውን የመረጡት እነሱ መሆን አለባቸው። በእኛ ሰልፍ ውስጥ የሚካፈሉት መኖሪያቸው ወይም ስራቸው በእኛ ሪጅን ውስጥ የሆኑ አባላትና ደጋፊዎቻችን ነበሩ። ሰልፉ ሲካሄድ ስለሚበተኑ ወረቀቶችና ስለ መፈክሮች ጉዳይ አንስቼ መጠየቄ ትዝ ይለኛል። ጸሐፊ የሰጠኝ መልስ ግን ላባደሮቹ ከላኩልን እንጠቀማለን፣ ካልሆነ ግን ይቀራል የሚል ነበር። ይህን የጠየቅኩት የአደፍርስ ማባዣዎች፣ ወረቀቶች፣ ቀለሞችና ማርከሮች በዋነኛነት እኔ ጋር ስለሚቀመጡ ቅድመ ዝግጅት እንዲደረግ በማሰብ ነበር። ስለ ሰልፉ ከ12 ሰዓት በፊት እንዳይነገር ቢባልም አንድ ቀን ሲቀረው ነበር መነሻውንና መድረሻውን ከነሰዓቱ የሰማሁት። በታችኛው መዋቅር ለነበሩት አባላት መልእክቱን ያስተላለፍነው ግን ከላይ በተነገረን መሰረት የሰልፉ ዕለት ጠዋት ረፋዱ ላይ ነበር። በዚህ ዕለት ከሰዓት በኋላ 11 ሰዓት ሲሆን መደበኛ ቀጠሮዎችን ሲጨርስ ወደ ሰፈሬ ሄድኩ። በቤቴ አጠገብ ከነበረው ከድር ሱቅ በር ላይ ለተወሰኑ ደቂቃዎች ቆሜ አላፊ አግዳሚውን እያየሁ የሚያውቀኝንም ሰላምታ እየሰጠው ቆየሁ። ምን ነው ዛሬ በጊዜ ቤት መግባትህ አለኝ ባለሱቁ። አንድ ሁለት የሚለኝ ሰው አጥቼ ነው አልኩትና እየቀለድኩ ወደ ቤቴ ገባሁ። ሱቅ በር ላይ ቆሜ መታየት የፈለግኩት ሆን ብዬ ነው። ቆይቶም ቢሆን ስለ ሰልፉ ሰው ሁሉ ስለሚሰማው ቤቱ በጊዜ ገብቷል፣ ሰልፉ ላይ አልነበረም እንድባል ፈልጌ ነበር። ወዲያው ማሰሪያ ያለው ጫማና ብዙ ጊዜ የማልለብሰውን ጃኬት ቀይሬ ከቤት ወጣሁ። እንደለመድኩት ወደ ቤት የገባሁበትን መንገድ ቀይሬ ውስጥ ለውስጥ ቦሌ ማስተሚያ ቤት ፊት ለፊት ደረስኩ። ሰልፉ የሚጀመረው ከኦሊምፒያ ወደ መስቀል ፍላወር በሚወስደው መንገድ የቀድሞው የባቡር ሐዲድ በሚያልፍበት እስከ ቅርብ ጊዜ ድረስ ሙሉ ሸዋ ስጋ ቤት ላይ ነበር። አካባቢው በዚያ ጊዜ ጥቂት ቤቶች ብቻ የሚገኙበት ሜዳማ ነበር። እዚያ ስደርስ ለ12:05 ጉዳይ አካባቢ ይመስለኛል። ጥቂት ወጣቶች በርቀት ተበታትነው ይታያሉ። አንድ የኤሌክትሪክ ምሰሶ ተደግፌ ቆምኩ። ቀኑ አጭር ስለነበር ይመስለኛል ባልተለመደ ሁኔታ ጨለም ብሏል። ከሌላው ቀን በተለይ ፀሐይ ሙሉ በሙሉ በጊዜ እየጠለቀች ነው። ከአድማስ ባሻገር ደም መሰል ብርሃን በሰፊው ተዘርግቷል። ያ ክስተት በተለይ ለሰዓሊያንና ለተፈጥሮ አድናቂዎች ውብ ምሽት ነበር። በሁለትና በ3 ደቂቃ ውስጥ ከተለያየ አቅጣጫ አንድም ሁለትም እየሆኑ ወጣቶች አካባቢውን ሞሉት። ከግምቴ ውጭ አንዳንድ ልጆች በወረቀት ላይ የተጻፉ መፈክሮች ይዘዋል። ማን ያዙ እንዳላቸው አላወቅኩም። ሰዓቴን ሳይ 12 ሰዓት ሆኗል። ሰልፉ መጀመር አለበት፣ ምክንያቱም ተነግሮናል። ከቆምኩበት ቦታ ተነስቼ ቀስ እያልኩ ወደ ሜዳው መሃል ሄድኩ። የሰልፉን መጀመር የሚጠብቁት ወጣቶች በየጥግ ጥጉ ቆመዋል። ሰውነቴን በጣም ቀፈፈኝ። ግራ ተጋብቼ ትንሽ እንደቆየሁ እንደገና ሰዓቴን ሳይ 12 ሰዓት አልፏል። ከነበርኩበት የሜዳው መሃል ተነስቼ ወደ ሐዲዱ አመራው። ከአንድ የሰፈሬ ልጅ በስተቀር ጸሐፊዬን ወይም አብሬ የምሰራቸውን ልጆች አንዱንም ማየት አልቻልኩም። እየጨለመ ስለነበር ከሩቅ ሰው መለየት አይቻልም። ሰዓቱ እየሄደ ነው። ሰዓት ማሳለፍ በእኛ ቤት ያልተለመደና አደጋንም የሚጋብዝ እንደሆነ አውቃለሁ። ሰልፉ የተሰረዘ መሰለኝ። በዚህ አይነት ውጥረት ላይ እያለሁ ድንገት አንድ ሰው
ከኦሊምፒያ አቅጣጫ በፍጥነት ሲመጣ አየሁት። መጀመሪያ መንገደኛ መስሎኝ ነበር። እኔ ቆምኩበት አካባቢ ሲደርስ በአካባቢው የቆምነውን ልጆች በእጁ እየጠቀሰ ወደ መሃል እንድንንቀሳቀስና ሰልፉን እንድንጀምር በእጁ ምልክት ሰጠን። የሰውየው ችኮላ ከቁጥጥር ውጭ በሆነ መንገድ እንደዘገየ አይነት ነበር። ይህን ጊዜ እኔ ወደ መሃል በፍጥነት በመሄድ በተለያየ አቅጣጫ የነበሩትን ልጆች እንዲጠጉ በእጅ ጭብጨባ ጠራው። ሰውየውን የረዳሁት በዋነኝነት እኔ ነኝ። ምክንያቱም ሰልፉ የሚጀመርበት ሰዓት አልፏል። በሌላ አካባቢ ሰልፉ ስለሚጀመር ሁሉም ቀበሌዎችና ወታደሮች ስለሚሰሙ አካባቢያቸውን መጠበቅ ይጀምራሉ። እኛንም ሳንጀምር ይደርሱብናል የሚል ግምት ነበረኝ። በጥቂት ሰከንዶች ውስጥ ሜዳው ላይ ተበታትኖ በየጥጋ ጥጉ ቆሞ ይጠብቅ የነበረው ሰው ሀዲዱ ላይ ስለተሰባሰበ ሰልፉ ተጀመረ። የሰልፉ አቅጣጫ እንዲሆን የተወሰነው ከሙሉ ሸዋ ስጋ ቤት ተነስተን በቀድሞው የባቡሩን ሀዲድ ላይ በመጓዝ ወደ መሿለኪያ አቅጣጫ ማቅናት፣ እዚያ ከመድረሳችን በፊት በፍላሚንጎ ጀልባ በኩል ዋናው የቦሌ መንገድ በመሄድ ማጠናቀቅ ነበር። ሜይዴይ የላባደሩ በዓል ነው የሚለው መፈክር የመጀመሪያው ይመስለኛል። ሰልፈኛው መልሶ አስተጋባ። ኢህአፓ የላባደሩ ፓርቲ ነው፣ ጊዜያዊ ህዝባዊ መንግስት ይቋቋም፣ ዴሞክራሲ ያለ ገደብ። አካባቢው ቀውጢ ሆነ። በግራና በቀኝ የነበሩት ነዋሪዎች በዝቅተኛ የኑሮ ደረጃ ላይ የነበሩ ዜጎች ስለነበሩ የሰልፉ አቅጣጫ የተመረጠበት ስሌት ትክክል ነበር። ግማሹ ሰው ከየቤቱ ብቅ እያለ ሲያይ፣ ቀሪው ደግሞ ህፃናት ልጆች ከቤት እንዳይወጡ እየተከላከለ በሩን ይዘጋል። መንገደኞችም እንዲሁ እጃቸውን በማወዛወዝ ድጋፍ ሲሰጡን፣ ጥቂቶች ደግሞ በፍጥነት በመጓዝ ከኛ ይርቃሉ። ድምጻችን በርቀት እንደሚሰማ ጥርጥር አልነበረኝም። በሰልፉ ፊት ከሚሄዱት መካከል አንዱ እኔ ነበርኩ። በስተግራ በኩል አንድ ወጣት ከኛ ራቅ ብሎ መሬት እያየ ይከተለን እንደነበር አሁን ድረስ ትዝ ይለኛል። ስሜታችን ብሎ ለደቂቃዎች እንደተጓዝ አንድ ጥይት ከፊት ለፊት አቅጣጫ ተተኮሰብን። ከዚያ 2፣ 3፣ 4 ጥይቶች። ሁሉም የሆነው በቅጽበት ነበር። ወዲያው ከእኔ ኋላ ከሰልፈኛው መሃል አንድ ቦምብ ፈነዳ። ሰልፉም ተበተነ። ፊት ለፊት ከነበርነው ልጆች መካከል 2 ልጆች ሲወድቁ ገና ከማየቴ ከጎኔ የነበረች አንድ ሌላ ሴት ልጅ እጄን ጨምዳ ይዛ አጠገቤ ወደቀች። አሁንም ይህ ሁሉ የሆነው በጥቂት ሰከንዶች ውስጥ ነበር። 2 እጄን ብብቷ ስር ከትቼ ላነሳት ስሞክር እኔው ራሴ ቀኝ እግሬ ላይ በጥይት ተመታው። ሁለተኛው ጥይት የቆምኩበት የባቡር ሐዲድ ላይ ነጥሮ ከፍተኛ ብልሽታ ፈጠረ። የጥይቱ ብዛት ቁጥር ስፍር የለውም። ብርሃኑም አካባቢውን አጠቀለቀው። ሁሉም ጥይት የሚተኮሰው ወደኛ እንጂ ወደ ሰማይ አልነበረም። ልጅቷ በእኔ ድጋፍ ተነስታ እኔ ብዙ አርቅም ተመትቻለሁ፣ አንተ አምልጥ ብላ ወደ ግራ አቅጣጫ ሆዷን ይዛ ሮጠች። እኔም በስተቀኝ ወደ ነበረ አንድ ቤት ሮጥኩ። የግቢውን በር ስገፋው ዝግ ስለነበር በአጥሩ ላይ ተወንጭፌ ስዘል ሌላ ጥይት ተተኮሰብኝ። ሆኖም አላገኘኝም። ቆርቆሮውን ቦድሶት አለፈ። አንድ ሙሉ የቆርቆሮ ከፍታ ያለውን አጥር እንዴት እንደዘለልኩት እግዚአብሔር ይወቀው። ግቢው ውስጥ በጥይት ድምፅ የተረበሸ አንድ ትልቅ ውሻ በረንዳ ላይ ተቆራምቶ ያለቅሳል። የሚተኮሰው የጥይት ብዛት በእውን ሳይሆን በፊልም ላይ የሚታየውን አይነት ነበር። ጨለማው በጥይት ብልሽታ ተሸንፏል። ተኳሾቹ ይጫጫዋሉ። ያዘው፣ በዚህ በኩል በለው፣ በላት ይላሉ። የጥይቱ ድምፅ ሲበዛብኝ በፍጥነት ወደ ጓሮ ሄጄ አደፈጥኩ። አብዮት ጥበቃዎቹ የገባሁበትን ቤት በርግደው ሲገቡ ተሰማኝ። ይህን ጊዜ በጓሮ በኩል እንደ ነገሩ በታጠረ ሌላ ግቢ ውስጥ አጥር ዘልዬ ገባው። ሌላም ውሻ ሁለተኛው ቤት ግቢ ውስጥ ነበር። ስለታሰረና
በጥይት ጩኸት ደንግጦ ስለነበር አልተቸገርኩም። ባለቤቶቹ በራቸውን ዘግተው ተቀምጠዋል። ማድቤት ገብቼ ለመደበቅ አሰብኩ። ሆኖም አጥር ስዘል የተኮሱብኝ አብዮት ጥበቃዎች ይከተሉኛል ብዬ ስለሰጋው ከግቢ ግቢ መሻገሬን ቀጠልኩ። የሶስተኛውን ቤት የሚለየው የሳጠራ አጥር ስለነበር በእግሬ ስረግጠው መሃል ለመሃል ተቦደሰ። እሱን ደረማምሼ ገባው። በተመሳሳይ ሁኔታ ባለቤቶቹ ቤታቸውን ዘግተዋል። ዋናው የግቢ በር በእንጨት መቀርቀሪያ ተዘግቷል። እዛው ትንሽ ቆየው። የጥይት ድምፅ እንደ ጉድ ይሰማል። ተኩሱም የሚያቆም አልሆነም። ምን ያህል ደቂቃ እንደቆየው ትዝ አይለኝም። እዚያው አርፍቼ እያለሁ በድንገት የነበርኩበት ቤት ሰዎች የበረንዳ መብራት አበሩ። ቶሎ ብዬ የግቢውን በር ከፈትኩና ወጣሁ። የውስጥ ለውስጥ መንገድ አገኘው። ጭር ብሏል፣ በደንብም ጨልሟል። የውር ድንብሬን ወደፊት ተጓዝኩ። ብዙ ሳልሄድ ሰልፋችንን እናጠናቅቅበት ወደ ነበረው የፍላሚንጎ አቅጣጫ የሚወስድ ሰፋ ያለ የሰፈር መንገድ አገኘው። አካባቢው ሰላም ነው። ሆኖም በሁሉም አቅጣጫ የጥይት ድምፅ ያለማቋረጥ ይሰማል። መንገደኛ ብዙ የለም። ያሉትም በፍጥነት ወደ የቤታቸው ይጓዛሉ። ወደ ዋናው የፖሊ መንገድ ላይ እንደወጣው ቀኝ እግሬን ያዘኝ። ለካ በጥይት መመታቴን ረስቼው ነበር። የመንገድ መብራት ተጠቅሜ ህመም የተሰማኝን ቦታ ዳበስኩት። ከጉልበቴ በላይ በስተቀኝ በኩል ሱሪዬን በስታ የገባች ጥይት እንዳለች ተረዳው። እያነከስኩ መንገዴን ቀጠልኩ። አስፋልቱን ተሻግሬ በግሪክ ክለብ ውስጥ ለውስጥ በማድረግ የባምቢስን ድልድይ በስተግራ ትቼ የቤቴን አቅጣጫ ያዝኩ። ማለቂያ የሌለው የጥይት ድምፅ በብዛት ይሰማል። አዲስ አበባ ታምሳለች። ቤቴ መታጠፊያ ላይ ስደርስ ራቅ ብሎ የቀበሌያችን አብዮት ጥበቃዎች ሱቅ በር ላይ ቆመው አየኋቸው። የቤታችን አካባቢ የመንገድ መብራት ስላልነበረ ከታች ስመጣ አላዩኝም። ወደ ቤቴ መግባቴን ትቼ በቀጥታ ወደ እነሱ ሄድኩ። ሁሉም ያውቁኛል። ከሩቅ ሰላምታ ሰጥቻቸው ሲጋራ ገዛውና እዛው ሱቅ ደጃፍ ቆሜ ማጨስ ጀመርኩ። በዚህ ሰዓት ከቤት ይወጣል እንዴ? በትገባ አይሻልም? አለኝ አንድ አብዮት ጠባቂ ከቤት የወጣው መስሎት። ሲጋራ ልገዛ ነው የመጣሁት። እቤት ነበርኩ። የተፈጠረ ነገር አለ እንዴ? የተኩሱ ድምፅ የሰማው መስሎኛል አልኳቸው። እኛም አላወቅ ሲተኮስ ነው ያመሸው አለኝ ባለሱቁ። ደህና ደሩ ብዬ ጥርሴን ነክሼ ማንከሴ ሳይታወቅ እንደሚዘንጥ ሰው ቀስ እያልኩ እየተራመድኩ ወደ ቤቴ ሄድኩ። ግቢ ውስጥ እንዳለው ሳሚ ወንድሜ ጨርቅ አስመጥቼ በቧንቧ ውሃ የእግሬን ደም እያራስኩ አጠብኩት። ጥይቷ አጥንቴ ድረስ አልደረሰችም። ስጋዬን በስታ በቀልብ ነው ያለችው። ግራና ቀኝ ይዤ በኃይል ብቻናት ልትወጣ ትችል ነበር። ደሜን ካጣጠብኩና ቁስሌን ካጸዳሁ በኋላ በጨርቅ አስሬው እናቴን ሰላም ሳልል ደክሞኛል ብዬ ወደ መኝታዬ ሄድኩ። ሌሊቱን ስነዳ አደርኩ። ንዴት፣ ቁጭትና ድንጋጤ ተባብረው ህመሙ እንዳይሰማኝ አድርገዋል። ሆኖም ሸለብ ያለ እንቅልፍ እንኳን ሳይወስደኝ ነጋ። በዓይኔ ተደጋግሞ ይመጡ የነበሩት ማንነታቸውን ያለየኋቸው ሁለት ልጆችና ሴቷ ልጅ ነበሩ። ሶስቱም ከወደቁበት ተነስተዋል። ከዚያ በኋላ እንዴት እንደሆኑ በፍጹም አላውቅም። ሴቷ ልጅ እያዘገመች በስተግራ ወደ ነበሩት ቤቶች አቅጣጫ መሄድ ስትጀምር ነበር እኔ በተቃራኒው የነበረውን የቆርቆሮ አጥር ዘልዬ የገባሁት። እኔ ተመትቻለሁ፣ አንተ አምልጥ የሚለው የልጅቷ ድምፅ ሌሊቱን ሙሉ ከአእምሮዬ አልጠፋም። ሁለት እጄ ደግፌ ሳነሳት በሁለቱም መዳፏ ሁለቱንም ክንዶችን ጥብቅ አርጋ ከያዘች በኋላ ነበር የለቀቀችኝ። ሌሊቱን ሙሉ እጆቿ እጆቼ ላይ ያሉ ይመስል አሁንም ክንዴን ስዳብስ አደርኩ።
ንጋት ላይ እንደ አዲስ ልቤ በሐዘን ደማ፣ ጭንቅላቴ ተበጠበጠ፣ የራስ ምታት ሊያፈነዳኝ ደረሰ። ዓይኔ አብጦና ቀልቶ 12 ሰዓት አካባቢ ተነስቼ እግሬ ላይ ያሰርኩትን ጨርቅ ፈታሁት። የደረቀ ደም ተጋግሯል። የቁስሉ አፍ እንደ ተከፈተ ነው። በውሃ አርጥቤ የደረቀውን ደም ከጠራረኩ በኋላ በሌላ ጨርቅ ግጥም አድርጌ አስሬ ወደ ሱቅ ሄድኩ። ባለሱቁን አስከፍቼ የራስ ምታት መድኃኒት አስፕሪን ገዛሁና ዋጥኩ። ተመልሼ ለመተኛት ሞከርኩ፣ ግን አልቻልኩም። ሰውነቴ እንደ ተረበሸ ነው። ከእግሬ ይልቅ ውስጤን ይህ ነው የማልለው ህመም ይሰማኛል። ሆዴን አይደለም ልቤንም ሆነ ጀርባዬን አልነበረም። የትና እንዴት እንደሚሰማኝ ማወቅ አቃተኝ። ሁኔታዬን እናቴ እንዳታውቅ በማለት ልብሴን ለባብሼ አንድ ሰዓት ሳይሆን ከቤቴ ወጣሁ። በዚያን ዕለት በርካታ ቀጠሮዎች ነበሩኝ። እግረ መንገዴን ሰልፍ ላይ ያየሁትን ጓደኛዬን አግን እቤቱ ሄጄ ደህንነቱን አረጋገጥኩ። ከዚያም ወደ ስታዲየም ሄጄ ቡና እየጠጣሁ ቆየሁ። የመጀመሪያው ቀጠሮዬ ከኤደ ጋር ነበር። ሳገኘው ፊቱ ገርጥቷል። ሰላምታ ተሰጣተን ቁጭ እንዳል እህቴ ማታ አልመጣችም፣ ሳትያዝ አትቀርም፣ ሰላማዊ ሰልፍ ላይ የነበረች ይመስለኛል አለኝ። በአካል አውቃት ስለነበር ደነገጥኩ። አብረን አንድ ሰልፍ ላይ እንደነበርን ገባኝ፣ ግን አላየዋትም። እሱን ካጽናናው በኋላ እኔም መቁሰሌንና ጥይቷ እግሬ ውስጥ መኖሯን ስነግረው ክፉኛ ደነገጠ። እህቱን በየፖሊስ ጣቢያውና ሐኪም ቤት ለመፈለግ ቤተሰቦቹ እንደሄዱና እሱም ለፍለጋ እንደሚሄድ ነግሮኝ ተለያየን። ቆይቶ እንደተረጋገጠው እህቱ እዚያው ሰልፍ ተገድላ ነበር። ነፍስሽን በገነት እህቴ። ይረሳ ይሆን ያ ትውልድ? ብሎ አንድ ሆኖ ባንድ አማክሎ የሕዝብን ሕመም ታሞ የሕዝብን ቁስል ቆስሎ ያለፈው ያ ትውልድ ይረሳ ይሆን ከቶ? ያ ትውልድ የዚያ ዘመን እምቡጥ ብቃይ ዛረመኔ የጉምጅቦች ምሶኖ ደሙ ሲሳይ ቀን በቀትር በአደባባይ ይረሳ ይሆን ጊዜ ሲነጉድ ሲሄድ ገዳይ በገዳይ ሲተካ አሮጌው በአዲስ ሞት ሲጋረጥ ገዳይ በገዳይ ሲተካ አሮጌው በአዲስ ሞት ሲጋረጥ የወላጅ አንጀት ቁስል ይሽር ይሆን? የሐዘኗ ትዝታ አይነት ሊሆን አዲስ ቁስል ሲያስታምም በአዲስ ሐዘን ሲትከለከል ይረሳ ይሆን ያ ትውልድ? የወላድ መት ይሽር ይሆናል ከኝ ቁስልሽ ነጥፎ ይሆናል ከሐዘንሽ ለተቀማጭ አሉ አበው ለተቀማጭ ቅርቡ ነው እውነት አለው አባባሉ ንጥሐቅ ይዟል ቃሉ እንጂማ እንዴት ብዬ ነው እምረሳው ለኔማ ሐዘኔም ቁስሌም አንድ ነው ምርቀዛ እንጂ ፈውስ ያላየው አዲስ አሮጌ የሌለው ስሩ አንድ ነው አንዱን አንዱ የማይከልለው ጊዜ ቢኖግድ የማይሽረው ስሩ አንድ ነው እንደ አዳም ዘር የዘር ሐረግ ሲተለተል አንዱ አንዱን ሲወልድ ሌላውም ሌላ ሲቀጥል የቆየ ነው የኔም ሐዘን የኔም ቁስል እና ይረሳ ይሆናል ከኝ ምን ነው ቆስቁሰህ ባትተወኝ የምረሳበትስ አንጀት የለኝ አዋይን ካልከኝ ላዋይ የወላድ ጎኔን ስማኝ እንጂ ቆስቁሰህ አትተወኝ ካስቻለ ይልቅ ጉዴን ስማኝ ያጥንት የሥጋዬን ክፋይ የእንጭጩ ልጄን ወቅሳ ላይ
ወጥቶ ቢቆይብኝ ድንገት አይችል ሆነና የእናት አንጀት ሲናጥ ሲታለብ ሲጎተት በጭንቀት በዛው ቅጽበት አካሉን በጥይት በታትነው ደጅ ጣሉልኝ ዘርረው ኔፍ ብሎ እንደገነፈ ሌሊት አንጎሉ ፊቱ ላይ ፈሶ አናቱ ተበረቃቅሶ አካሉ በደም ጨቂቶ ደሙ ባፈር ተለውሶ አፈር ልሶ በርኑን ባየው በደንኩ የወላድ ማህፀኔንም ረገምኩ በተተለተለው ገላ ላይ በባሩድ ጭስ በበከለው በከሰለው እንደ ገመሬ ተከምሬ ሪታዬን ሳልጨርሰው ጩኸቴን በወጉ ሳልጮኸው ተነሻለኝ አንጋች የልጄ ደም ተጋች መነጫጭቆ ወዲያ ጣለኝ የልጅሽን በድን ዕዳ ተነሽ ያለኝ ክፈይ አንቺም እንዳትፈነገይ ክፋ ያለኝ አንጋች የልጄ ደም ተጋች ልጄን ለበሳሱት ለባሩዶች ግምት በመቶ ተሰልቶ ሂሳቡን ከፈልኩት ቆዳ መልስ እንዲሉ በድኑን ገዛሁት መቼ በዚህ በቅቶት አለመኔው አንጋች ይህ የልጅ ደም ተጋች ቀይ ሽብር ይፋፋም በያለኝ ፈክሪ ግራጅሽን ሽክብ ጨብጭ ወጥሪ በልጅሽ ሞት ረክተሽ ገዳዩን ዘክሪ አለኝ እንደገና ግፉ መጭበቃና አይ ለሆነለት ወኔው ላስቻለው ሰው ተናንቆ አንገት ለአንገት መሞትስ ያኔ ነው ግና የኔዋ አይነት የአስሮች እናት ምን ወኔ ሊኖራት ዘጠኙ እየታዩአት ፍርሃት እንጂ ውስጧን የሚያንዘፈዝፋት እናማ ግራጄን ወጥሬ አጓራው ቀይ ሽብር ይፋፋም አልሁ ይውደም አይነት እንባዬ ከጉንጬ ሲቀዳ በሲቃ ዝም ጸጥ ወጥ አለኝ አሁንም አንጋቹ ያደም ተጋቹ በድኔን አባብሼ አፈር መሬት ምሼ ከምስጥ አዳብለው እንደ ጣኑ ማሙሽ ጸጥ ወጥ አድርጌ ነው ታዲያ ይህንን ነው ምረታው ይህ ቁስል ነው የሚሽረው ይህ ትዝታ ነው የሚነጥፈው ደም እኮ ሲቆይ ከረፋል እንደ ልክፍታ ጾል ብሎ ዋቅ ያስታል ታዲያ እንዴት ይረሳል ይረሳ ይሆናል ከኝ ምን ነው ባትቆሰቁሰኝ ቁስሌን ባትቧጥጠኝ አሁን እኔ ሙያለሁኝ አፈር አልለበስኩም እንጂ ያለው ብዬ አልሞኝ አሁንም እኔ እናት ነኝ መንፈሱስ እንዴት ይታዘበኝ የሱ ስጋ ተቦዳድሶ የራሴን ስጋ ላሳድር በበድኑ ላይ ተፈክር ምን ይለኝ ግን ምን ይለኝ መንፈሱ ቁልቁል ሲያየኝ ግና የኔ ቢቷ ያስር እናት ምን ቆራጥ አንጀት ይኖራል ዘጠኞቹ ሲታዩአት እና ይህንን ነው ምረታው ይቁስል ነው የሚሽረው ይልቅ ልንገርህ ስማኝ አዲስ አሮጌ አትበለኝ አንድ ቁስል ነው ያለኝ ማመርቀዙ እንጂ ጎዳኝ ይህን ቁስል ተሸክሜው ለ17 ዓመት ቆየው የዚያን አንጋች ደም ተጋች የዚያን ትውልድ በል የዛን የጉምጅብ ጉድ በዓይኔ ያሳየኝ ብዬ በጸሎት ስፋጅት ብዙ ቆየው አይ ጊዜ ተለዋዋጭ ማልዶ አንስቶ አርፍዶ ገልባጭ ዛሬ አክባሪ አኩራሪ ነገ አዋራጅ አሳፋሪ እንዲሉ አይነት የጠጣው ደም ሽቅብ ንጦት አቃቢ ግፉ ወንጅሎት አንጋቹም ቀን ጨለመበት አውራው በትኖት ሲበር ቀፎው ዶግ አመድ ሆኖ ሲሰበር ነፍስ ይዛው በጭንቀት ሲዳክር የትውልድ ደማት ዳልጦት አጥንት ወቅቶት ሲደናበር በደራሽ ቀበሮ መንጋ ከግራ ቀኝ ሲወጠር ማየቱን ሳሳየኝ አንጋቹን ዕለት ውድቀት የቀበሮውን መንጋ እንጂ አከራረሙን ያላወቅኩት እና የቀበሮውን የትውልድ ጠበቃ ነው አቋቋሙን ትክክል ነው እያልኩ ስል ሳሰላስል አንዱን ሳነሳ አንዱን ስጥል አያ ቀበሮ ድንገት ቁፋሬ ጀምሮ ሙጃ መልስ ገዝቼ ላፈር ያበቃሁት የአብራኬን ክፋይ እንክልካይ አጥንት ፈልፍሎ አውጥቶ በእጄ እያፋቀፈኝ ሐዘኔን አድሶ ቁስሌን ነካካብኝ ዴሞክራሲ ሰምሮ ማልቀስ ሙሾ መውረድ ከመብት ተቆጥሮ ተሰጠኝ ተቸረኝ ቀበሮው ለገሰኝ አልቅሼ አምቢ ያለኝ በዴሞክራሲ መብቴ ይደቃ ጀመር ደረቴ አነባው አለቀስኩ አጥንቴን ታቅፌ ልጄ እያልኩ
ዋይ ዋይ ተነሳ ሆይ አንተም ማስታወሻ አገኘ ሆይ ዋይ ዋይ ተነሳ ሆይ ዋይ ዋይ ልጄ ታወሰ መቅበር እንጂ መዳር አላውቅበትምና እንደ ልማጄ የልጄን እንክልካ አጥንት ዳግም ልቀብር ላሳርፈው ከኖረበት አንካቼ አንስቼ ትጫጭር እሱም ሰው ሆነ ቀኑ ደረሰ ዋይ ዋይ ልጄ ታወሰ አልኩኝ ይወጣልኝ መስሎኝ ጮኩኝ የእንባ ጥማቴን ጋብ አረኩኝ እናም እንባዬን ጠራርጌ መቼም ልማደኛ ነኝና ድማመት ስጀምር አፈር ግደል ያለኝ አዲስ አንጋች ይህ አፈር ሻጭ መሬት በላች ግደል ያለ ክልልሽ አጫሪ ግደል ያለኝ አዲሱ አንጋች ይህ አፈር ሻጭ መሬት በላች የልጄን ሬሳ አጥንቱን ፈልፍሎ ሐዘኔን ቀስቅሶ አንጀቴን አቁስሎ አልቅሺ አምቢ ብሎ የእምባ መብት ሸሮኝ የአጥንቱን ማፈሪያ ማረፊያ አፈሩን ነጠቀኝ መሬቱን ነገፈኝ አጥንቱን አሳቅፎኝ አጥንቱማ የኔ ነው ድሮስ መቻጣሁት አንድም ወልጄው ነው አንድም ከፍዬበት ያንቀላፋበትም አፈሩን አጣሁት የሳሳረት ልጅ ሰዎች ባካችሁ አላክሱኝና አልከስ ልጅም ባይሞታችሁ ሀገር ሞቷል ዛሬ ሀገርም የላችሁ ማረፊያ አጥንትህ ጅብ የጋጠ ዛሬ ነው ለኔ ሞት የት ላድርግ ልጄ ሞተ ብለሽ አታልቅሽ እናት እናቴ ይዛለች አገርሽን አሳሚያት አልኩ ሙሾ አወረድኩ ወርዴን ታቅፌ ለአገር ያለቀስኩ ፈጣሪንም አማረርኩ ደግሞ ምህረትን ለመንኩ ትውልድ የበላውን በሀገር በል ስትቀጣ ለአፈር ነፋቂውም ተውበል አትጣ ለኔ ቢጠዋት ምን ይሆን ሐሳብህ በሁለቱም ላነባው ያለቀስኩት ልጅህ እና አንተው ነህና ታዳሪ አንተው ፍረደኝ ፈጣሪ አንተም እናት አለህና የወላድ ጭንቄን የለኝ ልጄንም መቼም አጥቻለሁ የአገሬን አፈር አትንሳኝ እስኪ አሁን እንኳ ፍረድልኝ ከጅብ ወደ ቀበሮ ከልቂት ወደ ሞት አታሻግረኝ አያልቅም ከሚሉት ምህረትህ እስኪ ዛሬ እንኳ ለግሰኝ አልኩኝ የሙጥኝ አልኩት የሙጥኝ እና ይህን ነው የምረሳው ይህ ነው ትዝታው የሚነጥፍ ሐዘን መቼ አለፈና ደርሶ ከትዝታ የሚወገን ሲቆጣጠር የመጣ እንጂ ትውልድ ገሎ ሀገር ማምከን ይረሳ ይሆን አልክ ያ ትውልድ ጊዜ ሲነጉድ ሲሄድ እኔን እንጂ ሞት የረሳኝ የሚረሳ አንጀትም የለኝ በቃ እስቲ አታቁስለኝ የወላድ ዚቄን ሰምተሃል ልብ ካለህ ልብ በለው አዲስ አሮጌም የለው ስሩ አንድ ነው በቃ አትቆስቁሰኝ የምስራች ከሌለህ ዳግም ሐዘኔን አትጠይቀኝ መላ ካለህ አዋየኝ የፈውስ መላ ንገረኝ አሊያማ በቃ ሐዘኔን አትጠይቀኝ በቃ አትነትርከኝ በቃ